አስደሳች በጣም አስደሳች ዜና አለ። ያው ከዚህ በፊት ሳውዲ ላይ الجميل اللي فيه 130 مليون نسمة ደግሞ የኢቃማ ጉዳይ እንደ አዲስ ጀምሮታል። السلام عليكم ورحمة الله وبركاته ود የተከበራችሁ ክብራትና ክብራን ውድ የቻናሌ ቤተሰቦች እህት ወንድሞቼ ሁላችሁንም ሰላም ብያለሁኝ። ዛሬ በሁለት ጉዳይ ነው የመጣሁት። አንደኛው በሳውዲ አረቢያ ለምትኖሩ በሙሉ አንድ አዲስ ደስ የሚል ሰበር መረጃ አለ። እሱም የምህረት አዋጅ የኢቃማ ጉዳይ ነው። ይሄን ሁላችሁም መስማት እንዳለባችሁ አምናለሁ። ስለዚህ በኢቃማ ጉዳይ ሰሞኑን በጣም ብዙ ወሬዎች እየተወሩ ነው። ይሄ የኢቃማ ጉዳይ ምንድነው? ምን አዲስ ክስተት ተከሰተ የሚለውን ትክክለኛውንና ሙሉ መረጃ እየላችሁ መጥቻለሁ። እስከ መጨረሻም እየተከታተልኩኝ አዳዲስ ነገር ካለ በሳውዲ ኢቃማ ጉዳይ እምዘግብላችሁ ይሆናል ማለት ነው። የዛሬውንም ስሙት። ለማንኛውም እጅግ በጣም የሚጠቅማችሁ አስፈላጊ ስለሆነ ማለት ነው ሙሉ ቪዲዮውን እጋብዛችኋለሁ። ሌላኛውና ሁለተኛው መሐመድ አልዓሩሲ አንድ እጅግ በጣም ማራኪ መልእክት አስተላልፏል። ከአሲያ ቤት ትላንትና መጥቶ ነበር። ግን እንደሚታወቀው መሐመድ አልዓሩሲ ያው ኢትዮጵያዊነቱ ምንም የማይደራደር እጅግ በጣም ጀግና ወንድማችን ነበር። ባለፈውም አሲያ ያው ሰምታችኋታል፣ ቪዲዮ ሰርቼላችኋለሁ። በጣም ታሞ ያው በጣም አስደንጋጭ ነገር ተፈጥሮ ነበር። ሆኖም አልহামዱሊላህ ዛሬ ምን ላይ እንዳለ ባጭሩ ተናግሯል። ተሽሎኛል ብሏል። አልহামዱሊላህ ትንሽዬ መልእክት አስተላልፏል። ያችንም መልእክት እጋብዛችኋለሁ ማለት ነው። ውድ ቤተሰቦቼ ሁላችሁም ባላችሁበት የዓለማችን ዳርቻ አላህ ሰላም ያድርጋችሁ ይጠብቃችሁ እያልኩኝ ይህን ቪዲዮ ላይክ ሰብስክራይብ አዲስ ከሆናችሁ በማድረግ እንዲሁም ሰብስክራይብን ወደ 100,000 ሲያስገቡኝ ማለት ነው ወንድሞች ላይክ እና ሰብስክራይብ ሐሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ለኔም ብርታት ይሆነኛላችኋለሁኝ። ኢቃማ ጉዳይ የሰው ልጅ በጣም አሁን ሰዓት እየተበሉም ነው የሚበሉም አሉ። ትክክለኛው ምንድነው የሚለውን እንዲሰሙት ለሁሉም ግን ሼር ማድረግ እንዳትረሱ እያልኩኝ ወደ ሙሉ መረጃ እንለፍ። በድጋሚ መልካም ቆይታ። الجميل اللي فيه 130 مليون نسمة ما فيها أخبار إيجابية تشرح الصدر من يوم ما نقوم من الصباح ونشوف. أكيد فيه، لكن هناك من لا يريد أن نطلع أو نهتم بهذه الأخبار الجيدة، ولذلك نريد أن نسمع عن إثيوبيا، وفي إثيوبيا كل خير عما يتعلق بالبلد والشعب. الله يجزاكم خير إن شاء الله. نحن نحبك يا أبو محمد، يا أبو محمد اتصل، أنا حطيت لك رقمي هو نفس الرقم، نتقابل يوم الاثنين إن شاء الله بإذن الله. سم حاضر إن شاء الله. إن شاء الله. حياك وبياك. الله وشكرا لكم على سعة سبوعكم. بارك الله فيك وجزاك الله خير. رعاك الله وحفظك إن شاء الله. الله يطبق باللهبت. نودها لن برتا تبراتا دكتورية بتعملوا من وده دكتور حبيبي أني وده عرسي ستين نو أني وده ليلا عندي وزن بمالت له إزاي كنت بقول شرنيو شو علو زين بقول ريكورد مياه درجو لزانو حبيبي أنا جداوي على فكرة أنا خريج تعالى وده يتنسى نبت على عماتشنن وده يكين عندك إزاي هون بيه ባጭሩ ስለ መሐመድ አልዓሩሲ የምነግራችሁ የተጨነቃችሁ ያሰባችሁት ወንድሞቼ ተሽሎታል። ያው ሪከርድ ሲያወራም ስለሰማሁት ሪከርድ ያረኩት ግን ለኢትዮጵያኖች ያስተላልፈውን ኢትዮጵያኖች 130 ሚሊዮን ህዝብ ባለባት ሀገር ተቸግረው በየሀገሩ ሲንከራተቱ ማየት አንፈልግም። አላህ Subhanahu Wa Ta'ala ኢትዮጵያኖችን ይጠብቃቸው፣ ኢትዮጵያኖችን የተሻለ ህይወት ይወፍቃቸው ነው ያለው። አሁን ግን ወደ ዋናውና አንገብጋቢ ጉዳይ የሳውዲ ኢቃማ ጉዳይ እናልፋለን። አብራችሁ ይቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። አስደሳች በጣም አስደሳች ዜና አለ። ያው ከዚህ በፊት ሳውዲ ላይ በጣም ብዙ ሰዎች በጉጉት ሲጠብቁት የነበረ 100% ያው እርግጠኛ የሆነ አሁን ነው ገና አሁን የስልክ ትክክለኛ መልእክት መጥቶ ደርሶኛል። እሱም ምንድነው ያው የምህረት አዋጁ ከረመዳንም በፊት ነው ያው መረጃው ደርሶኝ ለቀቄ ነበር። ከረመዳን በኋላ ይመጣል ብዬ እና አሁን የምህረት አዋጁ ሙሉ በሙሉ ጸድቋል። እሱም መስፈርቱ ምንድነው አሮጌ ከፊልን አይመለከትም። ያው አዲሱ ከፊል
ማንኛው ሰው ኢቃማው ሙተገይባን አምል የሆነ ጠለብ ያደርጋል። መጀመሪያ የሚሆነው ጠለብ ነው። ጠለብ ተደርጎ ሙዋፈቅ ከመጣ ቀጥታ ተናዙል ይሆናል። ያው ሩሱሙ ተከፍሎ ይታደሳል ማለት ነው። በጣም የደቂቃዎች ስራ ነው ይሄ። በጣም ቀላል ነው። የምህረት አዋጁ ማንን ነው የሚመለከተው ካላችሁ አንደኛ ያው ኢቃማቸው ሙተገይባን አምል የሆነ ጠፍተዋል ብለው ያመለከቱባችሁ። ሁለተኛው ደግሞ ይሄ ነው። ከዛ ውጭ ያሉ ሰዎች ደግሞ ኢቃማቸው እንደዚህ ክስ የወንጀል ክስ ያለባችሁ ሰዎች እናንተን አይመለከትም። የወንጀል ክስ ያለባችሁ እናንተን አይመለከትም። መስፈርቱ እንደነገርኳችሁ ነው። ስራው አሰራሩ ምንም ተአብ የለውም። ምንም ደላላ ያስፈልገው ምንም ምንድነው ማድረግ ያለባችሁ? በኢቃማችሁ ጠለብ ነው የሚያስፈልገው። ጠለብ ተደርጎ ሙአፈቅ ከመጣ አለቱል መንቀል ነው። ግን አንዳንድ የሚያስቸግሩ እንትኖች አሉ፣ መስፈርቶች። እነሱ ምንድናቸው? ከፊል የሚሆነው ሰው ደህና ደመወዝ ያለው በስሩ ደግሞ ብዙ ሰራተኛ የሌሉት የደመወዝ አቅም ካለው እስከ 4 ማድረግ ይችላል። ሰው አቅም የቤት ሰራተኛም አድርጎ 2 ማድረግ ይችላል። እና የምትፈልጉት አሁን ከናንተ የሚፈልገው ምንድነው? ሩሱሙ 600 ሪያል ነው በየአመቱ። ለምሳሌ 10 አመት ከተቀመጣችሁ 6000 ሪያል ነው። ገረማ 500 ቅጣት አለ 6500 የተናዙል 8500 ብር ያው ኢቃማው ይጠናቀቃል ማለት ነው። ያ እንግዲህ እንደ ዓመተ ምህረታችሁ ነው የሚከፈለው ሩሱሙ። እና እንደዚህ አድርጋችሁ ከእሁድ ጀምሮ ያው ማስተካከል ትችላላችሁ። ግን መጀመሪያ እንደነገርኳችሁ የሚሆነው ምንድነው? ጠለብ ነው። በኢቃማችሁ ጠለብ የሚደረገው ደግሞ ከፊል ስታመጡ ነው። አዲስ ከፊል የምታመጡት ሰውዬ ደግሞ አስተማማኝ ደመወዝ ሊኖረው ይገባል። ካልሆነ ደግሞ ትንንሽ ደመወዝ ካላቸው ደግሞ አገልሻይ በሂሳባቸው 20 ሺህ ብር ኑሮ አንድ ሰው መንቀል ይቻላል ማለት ነው። እና በዚህ መሰረት አድርጋችሁ በጣም ደስ የሚል ዜና ነው። ከነገ እሁድ ጀምራችሁ በጣም 100% ያው እርግጠኛ የሆንኩበት መረጃ ነው። ከነገ እሁድ ጀምራችሁ አስተካክሉ። ውድ ቤተሰቦች ከመጀመሪያ የምነግራችሁ ነገር ቢኖር ብራችሁን ግን ቶሎ ቻኩላችሁ እንዳትበሉ፣ ተረጋጉ። በደንብ ተረጋግታችሁ ነገራቶችን አጣሩ። እኔም በቻልኩ አቅም ሁሉ አጣራላችኋለሁ። መስፈርቱን ሰምታችኋል። እስኪ ደግሞ ያንድ ወንድሜ ቪዲዮ ልጋብዛችሁና ነገር ግን ያለውን ጉዳይ ሁሉ ተከታትሌ እኔም እንደምዘግብላችሁ እንዲሁም አዲስ ነገር ታለ ታጠቅ ሚዲያም ዝም እንደማይል እያወቃችሁ ማለት ነው። በነገራችን ላይ ካጠቅ እጅግ በጣም እውነተኛ ተናጋሪና በተለይ ለሳውዲን ዜና አባሮት የሚከታተል ጀግና ወንድማችን ስለሆነ ታጠቅም ስለሚዘግብ እንዳትበሉ። በተለይ ብራችሁን ያው ኢትዮጵያኖች ትንሽ ጫፍ ታገኙ በጣም ከባድ ናቸው። ከዚህ ቀጥሎ አንድ ቪዲዮ መጋብዛችኋለን አሰማላችሁ። ጉድ ነውና ጀዋዛት ቦታ ነኝ እንትን ቦታ ነኝ እንትን ብሩን አስገቢ አሁን የሚሉ በጣም ብዙ ሌባዎች እንዳሉ ሰምተናል ብሏል ወንድማችን። እሱንም እጋብዛችኋለሁኝ። ነገር ግን እንዳልኳችሁ እህቶች በየዋህነት ደግሞ በቃ እውነት በመምሰል ሰው በማመን ገንዘባችሁን እንዳትበሉ አጥብቃችሁ ያዙ ልላችሁ ወዳለሁኝ። ኢቃማው ታለ ትክክለኛው 2 ወር 3 ወር ስለሚቆይ ሰዎች ማሰራታቸውን ስታረጋግጡ በደንብ አድርጋችሁ እንዲሁም የተለያዩ መረጃዎች ስለሚወጡ ዝም የሚል ስለሌለ እኔም ተኡንተኛ ቻናሎች ሲለቁ ትክክለኛው መረጃ ላይ ማጣት እነግራችኋለሁ ላችሁ ወዳለሁኝ። አሁን ግን ያን ወንድማችንን ቪዲዮ ልጋብዛችሁ ለጥንቃቄም ስለሚረዳችሁ ብዬ ስላሰብኩ ነው። ይህን ቻናል ላይክ አድርጉ። ሰሞኑን በጣም ሞቷል ማለት ነው ሰርቼ ስለማላቅ ላይክ እያደረጋችሁ መረጃው ለእህት ወንድሞቻችሁ እንዲደርስ አድርጉ እያልኩ በድጋሚ ሌላ ቪዲዮ ልጋብዛችሁ። አሁንም አብራችሁ ያናስ ሰሞኑን ደግሞ የኢቃማ ጉዳይ እንዳዲስ ጀምሮታል። እንዳዲስ ማራገብ ተጀምሯል። ለምን እንደሚያራገቡት ታውቃላችሁ? ሁሌ እንደምናገራችሁ እቺ ፕሪንት መሳቢያ ብለው የሚጠይቋት 350 ብር እስከ 400 ብር ያለችው ሂሳብ ናት።
እኔ ስሰማማ ማንሽ ጀዋዛት ነው ያለው ቶሎ ብር አስገቢ የሚል አበሻ አለ አሉ። የኛ አበሻ ጀዋዛት ገብቶ ብር ታህዊልትን የጋማሽን ላይ አስተካክል። ኤኒሃው ሰሞኑ የሚወራው ወሬ ሆን ብለው ራሳቸው የሚያሰሩት ወሬ ነው። እሺ ከዛኛ ደግሞ ደሞ ተትደውልሽ አው ትክክል ነው ኢንፎርሜሽኑ ከዛ ብር ታስገቢያለሽ ሊበሏችሁ ነው። still there is no rules ምንም ህግ የለም እስካሁን በላክ ሩብ የሚስተካከልበት ምንም መንገድ የለም። ምንም የለም። ኦፊሻል የሳውዲ ኒውሶች አሉ እነሱ ማየት ነው የሚቻለው። ስለዚህ ባካችሁ ያናስ ውሸታቸው ነው። ሼር የሚያርጉት ምን ከታች እየመጡ ነይ በውስጥ ምናምን ሁሉም ሌባ ናቸው። ለመጨረሻ ጊዜ በዚህ ጉዳይ ቪዲዮ ሰራለሁ። አላህ ይጠብቃችሁ እህቶቼ፣ ብራችሁን ያዙ። ሰላም